በዚህ ቪዲዮ 11 ለወንዶች የሚረዱ ሰፕሊመንቶች ወይም ደግሞ አጋዥ ንጥረ ነገሮችን ይዘን መተናል። ይሄንን ደግሞ እስከ መጨረሻው ተከታተሉ፣ ይጠቅማቸዋል። ወንዶች በተለይ ስለ ሴክሹዋል ሄልዝ፣ ስለ ፈርቲሊቲ ወይም ደግሞ በስነ ሩካቤ የምትቸገሩ መውለድ የምትቸገሩ ወንዶች ይሄ ቪዲዮ በጣም ይጠቅማቸዋል። በተጨማሪም ስፖርተኞችም ይሄ ምን ልምረጥ የምትሉትን ይጠቅማቸዋልና ይሄ በዚህ መሰረታዊ ሳይንስን መሰረት ያደረገ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። የመጀመሪያው መልቲ ቫይታሚን ነው ወይም ደግሞ ብዙ ቫይታሚን የያዘ ሰፕሊመንት ማለት ነው። እንግዲህ ይሄንን ስላችሁ ብዙ ጊዜ የተመጣጠነ ምግብ አንበላም። እውነት ለመናገር እንኳን እኛ አውሮፓ፣ አሜሪካ ያሉ የምግብ እጥረት የሌለባቸው ሀገሮች ላይ እንኳን የተመጣጠነ ምግብ ስለማያገኙ መልቲ ቫይታሚን ሰፕሊመንት ይወስዳሉ። መልቲ ቫይታሚን ማለት በውስጡ ብዙ ቫይታሚን አይነቶችን፣ ሚነራሎችን የያዘ እንክብል ማለት ነው። ይሄ ለምን ያስፈልጋል? የተመጣጠነ ምግብ ብዙ ጊዜ ስለማንበላ። ዘቤስት በነገራችን ላይ የተመጣጠነ ምግብ መብላታችን መቀጠል አለብን በተቻለ መጠን። ነገር ግን በተጨማሪም አንዳንድ የቫይታሚንና የሚነራል እጥረቶች እንዳይገጥሙ፣ ለምሳሌ ብዙ ወንዶች ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ፣ ዚንክ እጥረት አለባቸው። ስለዚህ እነዚህን ደግሞ መልቲ ቫይታሚን ይይዛል። ስለዚህ መልቲ ቫይታሚን ልክ እንደ ኢንሹራንስ እናስበው፣ የሆነ ቫይታሚን እና ሚነራል እጥረት እንዳይገጥመን መልቲ ቫይታሚን መውሰድ የነዚህን ለማስቀረት ይረዳል። በተለይ እንደኛ ሀገር ባለ የተመጣጠነ ምግብ ለመመገብ በምንቸገርበት ሁኔታ ላይ መልቲ ቫይታሚን አልፎ አልፎ መውሰድ አስፈላጊ ነው ማለት ነው። የተመጣጠነ ምግብም እየተመገብን በተቻለ መጠን አልፎ አልፎ ደግሞ መልቲ ቫይታሚን ብንወስድ በተለይ እነዚህ ኮመን የሆኑትን ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ እንደዚሁም ዚንክ እጥረት በብዛት የሚገኙትን ለመከላከል ይረዳል። የመጀመሪያው መልቲ ቫይታሚን ነው ማለት ነው። ሁለተኛው ደግሞ ቫይታሚን ዲ ነው። እንግዲህ ቫይታሚን ዲ እንደ ሆርሞንም የሚያገለግል ነው። ቫይታሚን ዲ ብዙ ሰው የሚያውቀው ያው ከፀሐይ ብርሃን ይገኛል ነው። ነገር ግን የፀሐይ ብርሃን የሚገኘው እንዴት መሰላችሁ? አብዛኛውን የሰውነታችንን ክፍል ቀጥታ የፀሐይ ብርሃን የሚያገኘው ከሆነ ነው። ብዙ ሰዎች አይታችሁ ከሆነ ውጭ ሀገር ላይ የቢቾች አካባቢ የባህር ዳርቻ ላይ ልብሳቸውን አውልቀው ፀሐይ ይሞቃሉ። ልክ እንደዛ አይነት ለ20-30 ደቂቃ በየቀኑ ብንሞቅ ቫይታሚን ዲ ልናገኝ እንችላለን። ቫይታሚን ዲ ለቴስቴስትሮን መመረት በጣም አስፈላጊ ነው። የሰውነት የመከላከል አቅምን ለመገንባት በጣም አስፈላጊ ነው። ካልሲየም ሜታቦሊዝም ለአጥንታችን ለካልሲየም በጣም አስፈላጊ ቫይታሚን ነው። እንደ ሆርሞንም የሚያገለግል ነው ማለት ነው። በተለይ ለወንዶች ደግሞ በተለይ ቴስቴስትሮናቸው በደንብ እንዲሰራና የስነ ሩካቤ ችግር እንዳይገጥማቸው፣ ስንፈተ ወሲብ እንዳይገጥማቸው አንዱ የሚረዳው ቫይታሚን ዲ ነው። በተጨማሪም ደግሞ ሌላም የካልሲየም የአጥንታቸው አጠቃላይ በጣም በርካታ የመከላከል በሽታን የመከላከል ጥቅሞች ያሉት ሲሆን ቫይታሚን ዲ በጣም ብዙ ሰው ጋር በጣም በብዛት ዴፊሸንት ነው ብዙ ሰው ወይም ደግሞ ብዙ ሰው የቫይታሚን ዲ እጥረት አለበት። በዚህም የተነሳ እንቅልፍ ይለኛል፣ ግን እንቅልፉ በጣም አጥጋቢ አይደለም፣ ይደክመኛል፣ ጀርባዬን ያመኛል የምትሉ ሰዎች የቫይታሚን ዲ እጥረት ሊኖርባቸው ይችላል። ቫይታሚን ዲ ቼክ አድርጎ ቫይታሚን ዲ ደግሞ ካነሰ ቫይታሚን ዲ ሰፕሊመንት መውሰድ ያስፈልጋል ማለት ነው። በተለይ ቴራፒቲክ ዶዝ ማያስፈልጋቸው። ቴራፒቲክ ዶዝ ማለት የህክምና መጠኑ በጣም ዝቅ ካለ፣ ለምሳሌ የቫይታሚን ዲ መጠናቸው 10-18 ከሆነ ቴራፒቲክ ከፍ ያለ ዶዝ ሊሰጣቸው ይችላል በሐኪም። ነገር ግን መሀከል አካባቢ ለምሳሌ ለወንዶች የቫይታሚን ዲ መጠን ከ40 ናኖግራም ፐር ዴሲሊትር በላይ እንዲሆን ነው የሚመከረው። ስለዚህ ከ40 በታች ሲሆን ቫይታሚን ዲ ሊያስፈልግ ይችላል ማለት ነው። ቫይታሚን ዲ ከ1000 እስከ 2000 በየቀኑ ቫይታሚን ዲ መውሰድ ይቻላል። በተጨማሪም ደግሞ ቫይታሚን ዲ ቅድም እንዳልኳችሁ ከፀሐይ ብርሃን፣ ከባህር ምግቦች እንደ ሳልሞን፣ ሳርዲን፣ ከእንቁላል ደግሞ ከቢጫው ክፍል የተወሰነ ይገኛል ማለት ነው። ነገር ግን እንደነገርኳችሁ በጣም ብዙ ሰው የቫይታሚን ዲ እጥረት አለበት። የቫይታሚን ዲ እጥረትና የቴስቴስትሮን እጥረት ሲኖር ደግሞ ስንፈተ ወሲብ ያመጣል ማለት ነው። ብቻም ሳይሆን ለፈርቲሊቲም ለመውለድም እንዲቸገሩ ያደርጋል። አንዱ የቫይታሚን ዲ እጥረት ችግር ይሄ ነው። ለስፐርምም ጤና አስፈላጊ ስለሆነ ማለት ነው። ሁለተኛው ለወንዶች በጣም አስፈላጊ ቫይታሚን ሰፕሊመንት ቫይታሚን ዲ ነው ማለት ነው። ቫይታሚን ዲ3 የቫይታሚን ዲ አይነት ሆኖ የተሻለው ነው። ቫይታሚን ዲ3 ከኬቱ ጋር ቫይታሚን ዲ3 ኬቱ የሚለው ደግሞ የተሻለ ፕሪፓሬሽን ነው ማለት ነው። ይህንን በመውሰድ ወንዶች የተሻለ ጤና እንዲኖራችሁ ማድረግ ይቻላል። ነገር ግን ቫይታሚን ዲ ከመውሰዳችሁ በፊት የቫይታሚን ዲ መጠናችሁን መለካት ያስፈልጋል። ምክንያቱም ቫይታሚን ዲ አንዳንዴ ከ100 በላይም ሲሆን ሲለካ ከዛም በላይ ሲሆን የኩላሊት ጠጠር ሊያመጣ ይችላል። ስለዚህ ያው
ሲበዛ ማረም ይመራል እንደሚባለው በመጠኑና በልኩ መሆን አለበት። የተሻለው ቫይታሚን ዲ ተመርምሮ የቫይታሚን ዲ መጠንን አውቆ በዛ መሰረት አነስተኛ ሊበቃ ይችላል ወይም ከፍተኛ ሊያስፈልግ ይችላል። ያ የተሻለ ነው ማለት ነው። ቢያንስ የቫይታሚን ዲ መጠናችሁን አንዴ ቼክ አድርጉ ማለት ነው። ሶስተኛው ኦሜጋ 3 ወይም ደግሞ ፊሽ ኦይል የምንለው ነው። ኦሜጋ 3 ደግሞ ለምን ይረዳል መሰላችሁ? ኢንፍላሜሽን ለመቀነስ ይረዳል። የሰውነታችንን መቆጣት ለመቀነስ ይረዳል። ስለዚህ ለልብ ጤና በጣም አስፈላጊ ነው። ለመገጣጠሚያ ህመም አስፈላጊ ነው። መገጣጠሚያችን ጤናማ እንዲሆን ማለት ነው። በተለይ ለልብ ጤና በጣም አስፈላጊ ነው ኦሜጋ 3 ማለት ነው። ስለዚህ ኦሜጋ 3 ወይም ፊሽ ኦይል በመውሰድ እነዚህን የልብን ጤና መጠበቅ ይቻላል ማለት ነው። የልብን ጤና መጠበቅ ለምንድን ነው የሚያስፈልገው? በጣም ለበርካታ ነገሮች፣ በተለይ ለሴክሹዋል ሄልዝ አስፈላጊ ነው። ምክንያቱም ልባችን ጤነኛ ካልሆነች ሴክሹዋል ሄልዝ ጤነኛ አይሆንም። ምክንያቱም የደም ፍሰቱ የሚቆጣጠረው ዋናው ልብ ስለሆነ የልብ ላይ ያመታት የልብ ጥንካሬ እንደዚሁ የደም ስሮች ጤና ከተስተጓጎለ የደም ፍሰቱ ወደ ብልታችን የሚሄደው ይስተጓጎላል። በዚህም የተነሳ ስንፈተ ወሲብና ሌሎች ችግሮች ሊገጥሙ ይችላሉ። ስለዚህ ኦሜጋ 3 ወይም ደግሞ ፊሽ ኦይል በመጠቀም ይህንን መቀነስ ይቻላል። እንደዚሁ የመገጣጠሚያ ችግር ካለ ለአንጎላችንም አስፈላጊ ነው ኦሜጋ 3 ማለት ነው። ኦሜጋ 3 ፊሽ ኦይል በካፕሱል መልክ የተዘጋጀ አለ። ነገር ግን ያው ከባህር ምግቦች በተለይ ከሳልመን በብዛት ሊገኝ ይችላል። ግን ማን ነው ሳልመን ኢትዮጵያ ውስጥ በብዛት የሚበላው ብለን ብናስብ በጣም ጥቂት ሰው ነው። ምክንያቱም ሳልመን በጣም ውድ ነው እና ደግሞ በብዛትም ሀገራችን ውስጥም የለም ማለት ነው። ስለዚህ ምንድነው ሰፕሊመንቱ ግን በቀላሉ ከፋርማሲ ሊገኝ ይችላል። ኦሜጋ 3 በ1000 በተለያየ ፕሪፓሬሽን አለ። 1000 ዴይሊ ቢያንስ ለ3 ወር በመውሰድ ኦሜጋ 3 የኮሌስትሮል ሁኔታችንን ራሱ ለማሻሻል በተለይ ኤችዲኤልን ለማሻሻል ይረዳል። የልባችንን ጤና የተጠበቀ እንዲሆን ይረዳል። ሴክሹዋል ሄልዛችንም እንዲሻሻል መገጣጠሚያችንም ጥሩ እንዲሆን ይረዳል ማለት ነው። በሶስተኛ ደረጃ ለወንዶች አስፈላጊ ነገር ኦሜጋ 3 ወይም ፊሽ ኦይል የአሳ ዘይት በመባል የሚታወቀው ኦሜጋ 3 ነው ማለት ነው። በአራተኛ ደረጃ ዚንክ ነው። አሁን ላይ ብዙ ወንዶች የዚንክ ጥቅም እየገባችሁ ነው። ዚንክ በጣም አስፈላጊ ሚነራል ነው፣ ንጥረ ነገር ነው። ዚንክ ለቴስቴስትሮን መመረት ያስፈልጋል። ቴስቴስትሮን እንግዲህ ለወንዶች ወሳኝ ሆርሞን ነው። ለግንኙነትም ለመውለድም አስፈላጊ ሆርሞን ነው ማለት ነው። ሁለተኛው ደግሞ ስፐርማቶጀኔሲስ፣ ዚንክ ስፐርም እንዲመረት ቁጥሩ፣ ቮሊዩሙ፣ እንቅስቃሴው እንዲሻሻል የሚያስፈልግ አስፈላጊ ንጥረ ነገር ነው ዚንክ። እንደዚሁ ደግሞ ከፎሊክ አሲድ ጋር ደግሞ አብሮ ሲሆን ወይም ደግሞ ፎሊክ አሲድ አብሮ ያለው ሰፕሊመንት ሲወሰድ ከዚንክ ጋር ደግሞ የበለጠ ለዲኤንኤ ሲንቴሲስ የተሻለ ወይም ደግሞ ጥራት ያለው ስፐርም እንዲመረት ይረዳል። በተጨማሪም ግን በዋናነት ለስፐርምና ለቴስቴስትሮን ይረዳል። በተጨማሪ የበሽታን ለመከላከል ይረዳል። እንደገና ተከታታይ ኢንፌክሽን እንዳይመጣ በተለይ ህፃናት ከ5 ዓመት በታች ሲሆኑ ዚንክ ዴፊሽንት ሊሆኑ ይችላሉ። በተለይ እኛ ሀገር ማልኑትሪሽን ወይም ደግሞ የምግብ እጥረት በሚኖርበት አካባቢ ላይ የዚንክ እጥረት ሲኖር ተቅማጥ ሊያስቸግራቸው ይችላል። ያዛኔ ለእነሱም ሊሰጥ ይችላል። ለወንዶች ግን በተለይ አዳልት ለሆኑ ለአዋቂ ወንዶች ደግሞ ለስፐርም ጤና፣ ለቴስቴስትሮን መመረት እንደዚሁም ደግሞ በሽታን ለመከላከል የተለያዩ ኢንፌክሽኖች እንዳያጠቁን ዚንክ ይጠቅማል ማለት ነው። እንግዲህ ዚንክ ያው በጣም ከበዛም ችግር አለው። የኮፐር እጥረት ሊያመጣ ይችላል። ኮፐር ደግሞ የራሱ እጥረት ሲኖር ችግር ይኖራል። በተለይ ከ40 ሚሊግራም በቀን በላይ ሲሆን ማለት ነው። ስለዚህ ከ10 እስከ 20 ሚሊግራም በቀን ዚንክ ሊያስፈልግ ይችላል። የዚንክ ምርመራ ብዙ ጊዜ አስተማማኝ አይደለም። ነገር ግን ቅድም እንዳልኳችሁ ብዙ ወንዶች የዚንክ እጥረት አለባቸው። ስለዚህ የመውለድ የሴክስ ችግር ሲኖር ዚንክ ያለው ሰፕሊመንት መውሰድ የተሻለ ለውጥ ይሰጣል ማለት ነው። በተለይ የስፐርም ቮሉምን፣ የስፐርም ቁጥርን፣ እንቅስቃሴን እንደዚሁ የቴስቴስትሮን መመረትን ስለዚህ ለመውለድም ለግንኙነትም የተሻለ ለውጥ ለማምጣት ከሚረዱ የወንዶች ሰፕሊመንቶች ውስጥ ዚንክ አንዱ ነው ማለት ነው። በአራተኛ ደረጃ እንግዲህ ዚንክ ያለው ንጥረ ነገር እንድትወስዱ በተለይ ዚንክ ከ10 እስከ 20 ሚሊግራም ቢሆን የተሻለ ነው። አንዳንዴ ከፍ ያለ መጠን የሚታዘዝበት ጊዜ ይኖራል። በተለይ ተመላላሽ ኢንፌክሽን የሚያስቸግራቸው ሰዎች ዚንክ ከፍ ያለ ለተወሰነ ጊዜ ሊሰጥ ይችላል። እስከ 40 ሚሊግራም በቀን ያ በሐኪም የሚወሰን ነው የሚሆነው። ስለዚህ ዚንክ ጠቃሚ ነው። ስለዚህ ሰፕሊመንቶቹን ስታነቡ ከስር ዚንክ ኢንግሪዲየንቱን ወይም የያዘውን ነገር ቼክ ስታረጉ አንዱ ቼክ የምታረጉት ዚንክ ነው ማለት ነው። ዚንክ ደግሞ በቀላሉ ከቀይ ስጋ በብዛት ይገኛል። ቀይ ስጋ እንግዲህ ሁሉም ሰው ሊያገኘው የሚችለው ቀይ ስጋ ነው። ከቀይ ስጋ ላይ ዚንክ ይገኛል። እንደዚሁ ከባህር ምግቦች በተለይ ደግሞ ኦይስተር የተባለ የባህር ምግብ ዝርያ ደግሞ በጣም በከፍተኛ ሁኔታ ዚንክ ይይዛል። ነገር ግን እኛ ሀገር በቀላሉ ከቀይ ስጋና ከዱባ ፍሬ ሊገኝ ይችላል። አንዳንድ ጊዜ ደግሞ
ተልባም ሊገኝ ይችላል ማለት ነው። ስለዚህ እነዚህ ነገሮች ያው የተመጣጠነ ምግብም ይሄንን ሁሌ መስራትን የምትችሉ ሰዎች ማድረግ ጥሩ ነው። ነገር ግን በቀላሉ ደግሞ ዚንክ ከፋርማሲም ዚንክ ያለው ሰፕሊመንት መውሰድ ስለሚቻል ነው ይዤላችሁ የመጣሁት ማለት ነው። በአምስተኛ ደረጃ ለወንዶች በጣም ከሚረዱ ሰፕሊመንቶች ወይም አጋዥ ንጥረ ነገሮች ማግኒዥየም ነው። ማግኒዥየም እንግዲህ በሰውነታችን ከ300 በላይ የኬሚካል ዑደቶች ወይም ኬሚካል ሪአክሽኖች እንደ ኮፋክተር ሆኖ ያገለግላል ማለት ነው። በተለይ ስራ የሚበዛባችሁ፣ ጭንቀት የሚበዛባችሁ፣ ስፖርት የምትሰሩ ወንዶች፣ እንቅልፍ የሚያስቸግራችሁ ወንዶች ማግኒዥየም በጣም ይረዳቸዋል ማለት ነው። ማግኒዥየም በሁለት መልኩ ይዘጋጃል በብዛት። አንደኛው ማግኒዥየም ሲትሬት ነው። ማግኒዥየም ሲትሬት ለዳይጀሽን ይረዳል። በተለይ ለይሄ ጨጓራ፣ ሆድ መንፋት፣ ምግብ ያለ መፈጨት፣ ይሄ እንቅልፍም ከሚያዛቡ ነገሮች አንዱ ማታ ይሄ ነውና ለዚህ በጣም ይረዳል ማግኒዥየም ሲትሬት። እንቅልፍ ደግሞ ለሚያስቸግራችሁ ማግኒዥየም ግላይሲኔት ነው። ማግኒዥየም ምን አለው መሰላችሁ? ለነርቭ ለጡንቻ ሪላክስ የማድረግ ባህሪ ያለው ማለት። ስለዚህ ያ ደግሞ ለምን ይረዳል? ለእንቅልፍ ይረዳል። ጭንቀትን ለመቀነስ ይረዳል። እነዚህ ነገሮች ሲቀንሱ በተዘዋዋሪ የሰውየው ፊዚካልም ሳይኮሎጂካልም ፐርፎርማንሱ ይጨምራል ማለት ነው። እኔ ራሱ ከረንትሊ ከምወስዳቸው በጣም ለውጥ ከሚያመጡ ሰፕሊመንቶች አንዱ ማግኒዥየም ነው ማለት ነው። በተለይ ማግኒዥየም ግላይሲኔት ጭንቀት ላለ መጨናነቅ በስራ ሊሆን ይችላል፣ በተለያየ ምክንያት ለምትጨነቁ፣ እንቅልፍ ለሚያስቸግራችሁ፣ ዳይጀሽን ኢሹ ላለ ሰዎች ማግኒዥየም በጣም ከሚረዱ ሰፕሊመንቶች ነው ማለት ነው። በአምስተኛ ደረጃ ለወንዶች የሚረዳው ማግኒዥየም ነው ማለት ነው። ኦኬ፣ በስድስተኛ ደረጃ ዌይ ፕሮቲን ነው። ፕሮቲን እንግዲህ ለወንዶች ከሚያስፈልጉ አጋዥ ንጥረ ነገሮች ነው። ያው እንግዲህ ፕሮቲን በተቻለ መጠን ወንዶች ፕሮቲን መመገብ አለባቸው። ምክንያቱም ጉልበት ለማግኘት፣ ጡንቻ ለመገንባት፣ ጥንካሬ ለማግኘት ያው ፕሮቲን ያስፈልጋል። ምክንያቱም ፕሮቲን ገንቢ ምግብ በሚለው ታውቁታላችሁ ብዙዎቻችሁ ማለት ነው። ስለዚህ ይሄ ከነዚህ ውስጥ ይሄን ከሚያግዙ ነገሮች አንዱ ዌይ ፕሮቲን ነው። ዌይ ፕሮቲን ደግሞ በተለይ ምግብ ለምዘሉ ወንዶች በስራ ሊሆን ይችላል፣ ቢዚ ሆናችሁ ምግብ ልዘሉ ትችላላችሁ። ቁርስ በልታችሁ ምሳ ዘላችሁ ራት ሊሆን ይችላል። ቢዚ ሆናችሁ ወርክአውት የምታረጉ የምትሰሩ፣ ስፖርት ጡንቻ ምናምን ለመገንባት ጥረት የምታረጉ ወንዶች ደግሞ ፕሮቲኑ ይጠቅማቸዋል። ከተመጣጠነ ምግብ በተጨማሪ ዌይ ፕሮቲን ብትወስዱ ጡንቻን ለመገንባት፣ ጉልበት ለማግኘት፣ ጥንካሬ ለመጨመር ይረዳል ማለት ነው። አንዱ ለወንዶች የሚያስፈልገው ዌይ ፕሮቲን የሚባለው ሰፕሊመንት ነው ማለት ነው። በሰባተኛ ደረጃ ደግሞ ለወንዶች የሚያስፈልግ ሰፕሊመንት ክሪያቲን ሞኖሃይድሬት ነው። እንግዲህ ክሪያቲን ሞኖሃይድሬት ሲባል በጣም በርካታ ወንዶች በተለይ ስፖርት አካባቢ ያላችሁ ሰዎች ለጡንቻ ጠቃሚ እንደሆነ ይታወቃል። ነገር ግን ብዙ ሰው ብዙም አያውቀውም ብዬ የምገምተው ግን ለአንጎል ጤና በጣም አስፈላጊ ነው። በተለይ ኮግኒቲቭ ፐርፎርማንስን ወይም ደግሞ ይሄ ሜንታል ስትረስን ለመቋቋም፣ ለማስታወስ፣ ለመማር በጣም አስፈላጊ ነው። ክሪያቲን ሞኖሃይድሬት አስፈላጊ ሰፕሊመንት ነው ማለት ነው። ክሪያቲን ሞኖሃይድሬት በቀን ከ3 እስከ 5 ግራም ወይም ደግሞ በማንኪያው ብትወስዱ ለሜንታል ክላሪቲ ወይም ደግሞ አእምሯችሁ በደንብ ለማሰብ እና ጥርት ብሎ ለማሰብ እና እንደዚሁ ደግሞ ለማስታወስ ነገሮችን ለመማር ይረዳል። በተጨማሪም ጡንቻ ለመገንባት ይረዳል ማለት ነው። ብዙ ጊዜ ስፖርተኞች ናቸው ክሪያቲን ሞኖሃይድሬት የሚወስዱት። ነገር ግን ለአንጎልም ለብሬን ሄልዝ በጣም አስፈላጊ እንደሆነ ጥናቶች ያሳያሉ ማለት ነው። ክሪያቲን ሞኖሃይድሬት ያው ከምግብ ከተመጣጠነ ምግብ በተጨማሪ በተለይ ስፖርት የምትሰሩ ሰዎች ደግሞ የምትጠቀሙ መስል ብሬክዳውን እድሜ ራሱ ገፋ ሲል አንዱ የክሪያቲን ሞኖሃይድሬት አድቫንቴጅ ምንድነው? የመስል ብሬክዳውን ወይም የጡንቻ ያው እድሜ እየጨመረ ሲሄድ ወንዶች እኛ ጡንቻችን እየቀነሰ ነው የሚሄደው፣ የማሻሻ ቅባት እየጨመረ የሚሄደው ያንን አንዱ ለመከላከል የሚረዳው ክሪያቲን ሞኖሃይድሬት ነው ማለት ነው። ክሪያቲን ሞኖሃይድሬት ስንጠቀም ያ ሬት ኦፍ መስል ብሬክዳውኑ እየቀነሰ ይሄዳል። እንደገና ደግሞ ጡንቻን ለመገንባትም ጡንቻ እንዳይፈርስም ይረዳል። ሞስት ኢምፖርታንትሊ በተለይ እኔ ስጠቀመው በጥናቶችም እንደሚያሳየው አንጎል ላይ ግን በጣም ይረዳል ማለት ነው። ክሊርሊ ለማሰብ በደንብ ኮሄረንት ሆኖ ለማውራት ምናምን ይረዳል ማለት። ስለዚህ ክሪያቲን ሞኖሃይድሬት በሰባተኛ ደረጃ በጣም አስፈላጊ ለወንዶች የሚያስፈልግ ሰፕሊመንት ነው ማለት ነው። ከተመጣጠነ ምግብ በተጨማሪ ክሪያቲን ሞኖሃይድሬትን ያው እንድታስቡት ያስፈልጋል። ክሪያቲን ሞኖሃይድሬት ግን ያው ከመውሰዳችሁ በፊት ኩላሊታችሁ ጤናማ ቢሆን ይመከራል። ይሄንን ቼክ ብታረጉ ጥሩ ነው ማለት ነው። ሌላኛው ቫይታሚን ቢ ኮምፕሌክስ ነው። በስምንተኛ ደረጃ ቫይታሚን ቢ ኮምፕሌክስ ማለት የተለያዩ የቫይታሚን ቢ አይነቶች አንድ ላይ ቫይታሚን ቢ ኮምፕሌክስ ይባላሉ። እነዚህ ቫይታሚን ቢ ኮምፕሌክስ ለነርቭ
ጤና በጣም አስፈላጊ ናቸው። ብዙዎቹ ነርቭ ህመም ያመማቸው ሰዎች ይህንን ቫይታሚን ቢ ኮምፕሌክስ ሲታዘዝላችሁ ታያላችሁ። ቫይታሚን ቢ ኮምፕሌክስ ጉልበት ለማግኘት እንደዚሁ ይረዳል፣ ድካምን ለመቀነስ እንደገና ደግሞ የነርቭ ህመምን ለመቀነስ ይረዳል። ነርቭን ጤና ለመጠበቅ ከሚያስፈልጉ ቫይታሚኖች አንዱ ቫይታሚን ቢ ኮምፕሌክስ ነው። ስለዚህ ድካም የሚያስቸግራችሁ ሌሎችን እንደ ቅድም እንዳወራ ነው እነ ማግኒዥየም እነ ቫይታሚን ዲ እንዳለ ሆነው ቫይታሚን ቢ ደግሞ ኮምፕሌክስ እንደዚሁ የነርቭ ህመም በተለይ የሚያስቸግራችሁ ሰውነታችሁ እንደ መጠዝጠዝ፣ እንደ መደንዘዝ፣ እንደ ማቃጠል የነርቭ ህመሞች የምንላቸው እንደዚህ አይነት ምልክት የሚሰማቸው ሰዎች ላይ በደንብ ሊረዳ ይችላል። ጉልበትም የሚሰጥ ነው። እንግዲህ ቫይታሚን ቢ ኮምፕሌክስ ከተለያዩ ምግቦች ይገኛል አትክልትና ፍራፍሬን ጨምሮ። ነገር ግን ቫይታሚን ቢ ደግሞ የሚያጥራቸው ብዙ ሰዎች ስላሉ ቫይታሚን ቢ ኮምፕሌክስ ወይም ደግሞ የቫይታሚን ቢ ስብስቦችን በሚወስዱበት ጊዜ እነዚህን ለውጦች ያገኛሉ። በስምንተኛ ደረጃ ለወንዶች የሚጠቅመው ሰፕሊመንት ውስጥ ቫይታሚን ቢ ኮምፕሌክስ ነው ማለት ነው። በተለይ ቫይታሚን ቢ ኮምፕሌክስ ደግሞ መውሰድ ያለባቸው ሰዎች ይሄ አልኮል የምታብዙ አልኮል ባይዘው ምንም አልኮል ነው ለወንዶች አሪፍ ትንሽም አልኮል መውሰድ ጥሩ አይደለም። ነገር ግን አልኮል የሚጠቀሙ ሰዎች ደግሞ የቫይታሚን ቢ ኮምፕሌክስ እጥረት ይኖርባቸዋል። ስለዚህ ቫይታሚን ቢ ኮምፕሌክስ ያስፈልጋቸዋል። ጭንቀት የሚበዛባቸው ሰዎችም እንደዚሁ የቫይታሚን ቢ ኮምፕሌክስ እጥረት ይኖራቸዋል። ስለዚህ ቫይታሚን ቢ ኮምፕሌክስ ቢወስዱ ይጠቀማሉ ማለት ነው። ቅድም እንዳልኳችሁ የነርቭ ህመም ሲኖር ቫይታሚን ቢ ኮምፕሌክስ ይረዳል ማለት ነው። በዘጠነኛ ደረጃ ደግሞ አሽዋጋንዳ ነው። በአሁኑ ሰዓት ያው ፖፑላር የሆነ ነው አሽዋጋንዳ። ያው በየሚዲያው እናንተም ትሰማላችሁ። አሽዋጋንዳ ወደ ህንድ የትራዲሽናል ሜዲሲን ኢፌክቲቭነሱ ወይም ውጤታማነቱ ሲታወቅ ወደ ሞደርን ሜዲሲን ወይም ደግሞ ወደ ሰፕሊመንቶቹ ተዘጋጅቶ እየቀረበ ያለ ነው። ድሮ እንደ ባህል ነገር ነበር የሚወሰደው። አሁን ግን በካፕሱል ተዘጋጅቶ አሽዋጋንዳ በገበያ ላይ በስፋት ይዘዋወራል። እኛ ሀገርም አለ። አሽዋጋንዳ በተለይ የተጣራው KSM 66 ያለው ምልክት ያለው እሱ ነው የተጣራው። ሰርቲፊኬት ኦፍ አናሊሲስ ያለው ኳሊቲ አሽዋጋንዳ በሚወሰድበት ጊዜ ጭንቀት ይቀንሳል። በነገራችን ላይ ጭንቀት ብቻ አይደለም፣ ይሄ አዳፕቶጅን ነው የሚባለው። አዳፕቶጅን ማለት ሜንታልም የአእምሮ ፊዚካልም የአካላዊ ጥንካሬ ለመስጠት ወይም ደግሞ ሬዚስታንት እነዚህን ስትረሰሮች ሬዚስት ለማድረግ ጥንካሬ ለመስጠት የሚሰጥ ሰፕሊመንት ነው አሽዋጋንዳ። ጭንቀት ለመቀነስ ይረዳል፣ ድካም ለመቀነስ ይረዳል፣ ቴስቴስትሮን ለመጨመር ይረዳል፣ እንቅልፍ በደንብ ለማሻሻል ይረዳል። አሽዋጋንዳ እንግዲህ በጥናቶችም የተደገፈ ሰፕሊመንት ነው። ለወንዶች አሽዋጋንዳ መውሰድ ይመከራል። በተለይ ጭንቀት የሚያስቸግራችሁ ክሮኒክ ጭንቀት የሚያስቸግራችሁ ለረጅም ጊዜ የቆየ በቃ ጭንቀት አያጣውም የሚባል አይነት ሰው ይሄ ይጠቀማል። እንቅልፍ ብዙም ያልሆነ ሰው እንቅልፍ የሚያስቸግረው ሰው በዚህ ይጠቀማል። ሴክስ ላይ ችግር ካለ ይጠቀማል። ነገር ግን አሽዋጋንዳ ከመውሰዳችሁ በፊት ጉበታችሁ ኖርማል መሆኑን ማወቅ ያስፈልጋል። አሽዋጋንዳና የጉበት ችግር ካለ ሊያስቸግር ሌላ ችግር ሊያመጣ ስለሚችል አሽዋጋንዳ ከመውሰዳቸው በፊት የጉበት ምርመራ ማድረግ ያስፈልጋል ማለት ነው። በአስረኛ ደረጃ ደግሞ ኮኢንዛይም ኪዊቴን የሚባል ሰፕሊመንት ነው። ኮኢንዛይም ኪዊቴን ኢነርጂ ፕሮዳክሽን ወይም ደግሞ ማይቶኮንድሪያል ኢነርጂ ፕሮዳክሽን። ማይቶኮንድሪያ እንግዲህ ባዮሎጂ ካረሳችሁ ዘ ፓወር ሃውስ ኦፍ ዘ ሴል ማይቶኮንድሪያ ነው ሲባል ሰምታችኋል። እዛ ላይ ኢነርጂ ይመረታል፣ እዛ ነው የሚመረተው። ኢነርጂ ፕሮዳክሽን ለመርዳት ደግሞ ኮኢንዛይም ኪዊቴን የተባለ ሰፕሊመንት ያስፈልጋል ማለት ነው። ስለዚህ ድካም ይለኛል፣ ጉልበት ያጥረኛል ለሚሉ ወንዶች ኮኢንዛይም ኪዊቴን ያለው ወይም ኮኪዊቴን ነው የሚለው ኮኪዊቴን ያለው ሰፕሊመንት ሲወሰድ ለወንዶች ጉልበት ለመስጠት ይረዳል። በተጨማሪም ደግሞ ለመካንነትም ስፐርምን ጤና ለመጠበቅ ይረዳል። ሴቶችም ላይ የእንቁላል ጤና ለመጠበቅ ይረዳል። ኮኪዊቴን ወይም ኮኢንዛይም ኪዊቴን ጉልበት ለማግኘት አንቲኦክሲዳንት ኢፌክት አለው። ሰውን ሴሎች የስፐርምም ሆነ የእንቁላል የሴቶች እንቁላል ጤና የተጠበቀ እንዲሆን ይረዳል። ስለዚህ አስረኛ ላይ ለወንዶች ጠቃሚ ሰፕሊመንት ወይም ደግሞ ንጥረ ነገር ብዬ ያስኩት ኮኢንዛይም ኪዊቴን ነው ማለት ነው። ኮኢንዛይም ኪዊቴን ያለውን ሰፕሊመንት መውሰድ እንደዚሁ ለወንዶች ጤና ይረዳል ማለት ነው። በመጨረሻም 11ኛ ፕሮባዮቲክስ ነው። ፕሮባዮቲክሶች ይሄ ለገት ሄልዝ ወይም ደግሞ ለአንጀታችን ጤና የሚረዱ ናቸው። እነዚህ በተለይ መልቲ ስትሬን ፕሮባዮቲክ የሚባሉት ውጭ ሀገር በብዛት ይገኛሉ። እኛ ሀገር እንኳን ብዙም የሉም። ያው ብዙ ጊዜ ኢንፌክሽን ማያጣንም እኛም እነሱ የማይክሮቡን ባላንስ በማድረግ የአንጀት ጤናን በማድረግ ጉልበታችን፣ ሙዳችን የተስተካከለ እንዲሆን ፕሮባዮቲኮች ይረዳሉ ማለት ነው። ፕሮባዮቲኮችም ለወንዶች ጤና አስፈላጊ ናቸው። እንግዲህ ለወንዶቹ የሚረዱ 11 ሰፕሊመንቶች የነገርኳችሁ ዋናዎቹ ናቸው። ሌሎች ሰፕሊመንቶችም ይኖራሉ። እነዚህን ሰፕሊመንቶች በመጠቀም
እና ደግሞ የተመጣጠነ ምግብ በመብላት ወንዶች ጤናችሁን መጠበቅ ትችላላችሁ። ነገር ግን አተኩሬ መናገር የምፈልገው የተመጣጠነ ምግብን ቅድም ያወራኋቸው ነገሮች አይተኩም። የተመጣጠነ ምግብ በተቻለ መጠን መብላት ነው። ነገር ግን በተለያየ ምክንያት የተመጣጠነ ምግብ ስለማንበላ እነዚህ ሰፕሊመንቶች ያስፈልጉናል። አንዳንዴ ጌም ቼንጀር ይሆናሉ። በተለይ ቅድም እንደነገርኳችሁ እንደ ማግኒዚየም፣ ቫይታሚን ዲ ያሉ እንደ ዚንክ ያሉ ሰፕሊመንቶች በአንዳንድ ወንዶች ጤና ላይ በጣም ከባድ ጥሩ ለውጥ ሲያመጡ እናያለን ማለት ነው። ነገር ግን ያው አንዳንድ ጊዜ ጥንቃቄ የሚያስፈልግበት ነገር አለ እና ሁሌ ደግሞ ሰፕሊመንት ብቻ ሳይሆን በተቻለ መጠን የተመጣጠነ ምግብ እየበሉ ነገር ግን ሰፕሊመንቶች ዴፊሸንት ሊኖሩ ስለሚችሉ በዚህ መልኩ እንድታስቡ ይረዳችኋል ብዬ ነው የቪዲዮ ያዘጋጀውላችሁ። እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።